አባቴ አባቴ ነው፣ የስጋ አባቴ ነው። በቃ እሺ ከበደ ይባላል። ለምበል ተስማማለህ? ዝም ብለህ ለመግባባት ያክል ከበደ ነው። የአባትህ ስሙ ማን ነው ብትባል ከበደ ነው የምትለው? የአባትህ ስም አባቴ ነው የምትለው? ስሙ ያው እንዳጠያየቁ ነው። ለምሳሌ አባቴ የምልበት እንትን አለ፣ ደግሞ ከበደ የምልበትም እንትን አለ። ያው የነገሮች ስሙ ማን ነው ብትባል አባቴ ነው ብለህ ትመልሳለህ? አባትህ ስሙ ማን ነው ብትባል አባቴ ነው ብለህ ትመልሳለህ ወይንስ የአባቴ ስም ከበደ ነው ብለህ? እኔ ጥያቄ አለኝና ከበደ ብዬ ነው። በጣም ጥሩ። ስለዚህ የፈለገ ቢሆን አባትህን አባቴ ነው ስሙ አትልም። አሁን እያልኩ ያለው ኢየሱስ ክርስቶስ ሚት አድርግ እንጂ መጽሐፍ ቅዱስ ላይ አብ እያለ የአምላክ አባት የሚለውን ቃል ተናገረ እንጂ የአብ ስም ማን እንደሆነ አልተናገረም እያልኩ አይደለ? አብ ማለት አባት ማለት ነው። የዚህ የአምላክ የአብ ስም ማን ይባላል ነው አሁን ጥያቄ። እሺ አሁን ጥሩ መጣልኝ ለመረዳት። አንተ ይሄን አብ ትቀበለዋለህ አትቀበለውም? አሁን ኢየሱስ ክርስቶስ አብ ስለመቀበል ንገረኝ። እኔ ስለመቀበልና ስላለመቀበል እኔ እኮ አሁን አላህ የብቻው ነው። እንጨርስ መጀመሪያ። ስለዚህ ኢየሱስ ክርስቶስ እኔ መረዳት ነው እንጂ የፈለኩት እኮ መከራከር አልፈለኩም። ይሄን አብ መለኮት ነው አላህ ነው ብለህ ትቀበላለህ አትቀበልም? ንገረኝ። አልቀበልም። በቃ አልቀበልም። አሁን አላህ እግዚአብሔር እንዳልሆነ እየነገረኝ ነው። ኡስታዝ ወሂድ ደግሞ አላህ እግዚአብሔር ነው ብሎ አስተምሯል። አለ ሪከርዱ ራሱ ድረስ። እኔ ልዩነቱን ለማየት ነው። አመሰግናለሁ። ማወቅ አይፈልግም። አያቸው ጭንቅላታቸውን ዘግተው በቃ ኡስታዝ ወሂድ እንደዚህ ብሎ አንተ እንደዚህ ብሎ። እሺ ተስፋ ጥያቄ ምንድን ነው? እሺ እሱ ነው የምጠይቀህ ጥያቄ ምን መሰለህ? አንተ ኢየሱስ ክርስቶስን እንደምንድን ነው የምትቆጥረው? እንደ ነብይ ነው ወይስ እንደ አምላክ ነው የምትቆጥረው? አረ ራሱን እንደ አምላክ ቆጥሮ ያውቅም። እሱ ራሱ እንደ ሰውና እንደ ነብይ ነው ራሱን የሚቆጥረው እንደ መጽሐፍ ቅዱስ ራሱ። እሺ እንደዛ ከሆነ የእናንተ ሐዲስ ላይ በእናንተ ሐዲስ የሰማሁት አንድ ታሪክ አለ። በመጨረሻው ዘመን ደጃል ይመጣል። እውነት ነው። ደጃል ለ40 ቀን ዓለሙን ያስተዳድራል አይደል? በ40 ቀን ዓለሙን ያዳርሳል። እውነት ነው። አዳርስም? እሺ የዛኔ ማን ነው የሚመጣው? በቂያማ ቀን የሚመጣው ማን? ኢየሱስ ክርስቶስ አይደለም? የቂያማ ቀን ሳይሆን የቂያማ ቀን ከመድረሱ በፊት የቂያማ ቀን አይደለም። የቂያማ ቀን የሚመጡት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ከክርስቶስ በፊት አይመጡም። ውሸት። የለም ተውት። ምን ነቅቷቸው ነው? አሁን አንተ ተጭነህ የመጣኸው ሁሉ እውነት መስሏል አይደለ? ሁሴን ጋር ስትመጣ ታሪኩ ሌላ ነው። አሁን አዳምጥ። የተጫነህን ሁሉ አሁን ላጥራለህ። እሺ እንዴት አድርገህ አዳምጥ። አሁን ዒሳ ዓለይሂ ሰላም ወይም ኢየሱስ የሚመጣው የትንሣኤ ቀን ነው ወይ? ነው አይደለም። የትንሣኤ ቀን ከመድረሱ በፊት ነው የሚመጣው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ላ ተቁሙ ሰዓቱ ሐታ ተረው 10 ዓላማት ሰዓት ልኩብራ አሉ። ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም 10 ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም አሉ ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ትንሣኤ እንድትቆም ዘንድ እነዚህ 10ዎቹ ቀድመው ይከሰታሉ። ገብቶሃል? ከእነዚያ መካከል የመጀመሪያው ምንድን ነው? መህዲ የሚባል ፍትሐዊ መሪ ይነሳል። ከዚያ ቀጥሎ ሐሰተኛው ክርስቶስ ወይም ደጃል ይነሳል፣ አይሁዶች እየጠበቁት ያለው። ከዚያ ቀጥሎ በሶስተኛ ደረጃ ላይ ክርስቶስ ወይም ዒሳ ከሰማይ ይወርዳል በመላእክት ታጅቦ። ገብቶሃል አይደል? ከዛ ሐሰተኛውን ክርስቶስ ያጠፋዋል፣ ይገድለዋል። አሁን ስንተኛ ምልክት ላይ ነው ኢየሱስ? ሶስተኛ ምልክት ላይ ነው። ከዚያ በኋላ ስንት አሉ? 7 አሉ ቀጥለው የሚመጡ። እነዚያ ሁሉ እስኪከሰቱ ዒሳ እዛው ያን ስራውን ሰርቶ ይሞታል፣ እዛው ያልቅለታል እሱ ጉዳይ። ገብቶሃል አይደል? ከዚያ በኋላ 10ቶቹ ትንሣኤ ምልክቶች ካለቁ በኋላ ዓለም ትፈጸማለች። ከዚያ በኋላ የመጀመሪያ ትንሣኤ ይደረጋል። የትንሣኤ ቀን ወይንም የቂያማ ቀን ይደረጋል ማለት ነው። ታዲያ የትንሣኤ ቀን መጀመሪያ የሚነሳውና የመጀመሪያው ትንሣኤ ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም አነ አወሉ መን ተንሸቁ ዐንሁ ልቀብሩ የውም ልቅያማ አሉ። የትንሣኤ ቀን መጀመሪያ ቀብሩ ቢከፈትለትና ትንሣኤ የማደርገው እኔ ነኝ አሉ። እኔ ትንሣኤ ነኝ አይደለም ያሉት እንደ ኢየሱስ። እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። እኔ ትንሣኤ ነኝና እኔ የመጀመሪያው ትንሣኤ ነኝ። የሰማይና የምድር ያክል ልዩነት አላቸው። ስለዚህ የመጀመሪያው ትንሣኤ አድርገው የሚነሱት እርሳቸው ሲሆኑ ክርስቶስ ደግሞ ከዚያ በኋላ በየዘመናቱ ነቢያት እንደሚነሳ እነርሱም ይነሳሉ። ስለዚህ የመጀመሪያው ትንሣኤ ቀን የሚመጡት እርሳቸው ናቸው።
አሜን ነው። ክርስቶስ የሚመጣው ደጃልን ሊያጠፋ የሚመጣው ትንሣኤ ከመከሰቱ በፊት ነው። ይህን ይመስላል። ተስፋ መቀጠል ትችላለህ። ተስፋ አለ ዋለው ማለት ግልጽ ነው ለልኝ ማለት ነው። እሺ ኢየሱስ ክርስቶስ መምጣቱ ሚስጥር ምንድነው? ደጃልን ለማጥፋት ብቻ ነው ወይስ አይደለም? እሺ ያ ግልጽ እንደሆነ የምፈልገው በሐዲሱ ላይ ሰማው ደግሞ ነብዩ መሐመድ እንደማይመጡና እሳቸው መምጣት እንደማይችሉ የሰማሁት ሐዲስ ነው እኮ። የሚመጡበትን ጊዜ ነገርኩህ እኮ፣ ችግር የለውም። አሁን ነው ከሐዲሱ ወይ ከቁርአኑ ታሳየኛለህ? አዎ እኔ የመጀመሪያው ትንሣኤ ነኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ላሳየህ። እሱ የመጀመሪያው ቀብር ተከፍቶለት የምነሳው ወይንም የመጀመሪያው ትንሣኤ እኔ ነኝ ብለዋል። ማስረጃ ላሳያችሁ። ትንሣኤ ማለት ከቀብር መነሳት ማለት ነው። ስለዚህ የመጀመሪያ ቀብር የሚከፈትለትና የምነሳው እኔ ነኝ ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ማስረጃ ላሳያችሁ። እሺ ወደ አማርኛ ልቀይርላችሁ። ያውና እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ ነው። ያውና ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ቀብር መጀመሪያ የሚከፈትለት እኔ ነኝ ወይንም የመጀመሪያው ትንሣኤ የማደርገው የምነሳው እኔ ነኝ ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እኔ የአዳም ልጆች አለቃ ነኝ አሉ። ያ ማለት የአደም ልጆች ሁሉ ዋና ነኝ እያሉ ነው። የአዳም ልጆች ሁሉ አለቃ ናቸው። ቀጥለው ምን አሉ? ይህንንም ያለ ጉራ እላለሁ አሉ። ይሄ ማለት ፉከራ ሳይሆን እውነታ ነው እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ቀጥለው ምን አሉ? እኔ በትንሣኤ ቀን ምድር የምትሰነጠቅበት የመጀመሪያው እኔ ነኝ አሉ። ማለት የመጀመሪያው ትንሣኤ እኔ ነኝ እያሉ ነው። እዚህኛው ማብራሪያ ላይ እዚህኛው ሐዲስ ላይ ምን ይላል? የመጀመሪያው ቀብር የሚከፈትለት ብለው ተናግረዋል። እኔ ነኝ ካለ መቃብር የሚከፈትለት የመጀመሪያው እኔ ነኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አማላጅም ናቸው። የመጀመሪያው አማላጅም እኔ ነኝ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ዒሳ ዐለይሂ ሰላም ይመጣል። ነገር ግን የሚመጣው መቼ ነው ከተባለ ዓለም ከመፈጸሟ በፊት ነው የሚመጣው። ዓለም ከመፈጸሟ በፊት የትንሣኤ ምልክት የዛኔ ነው። የዛኔ ነቢዩ ሰለላሁ ዐለይሂ ወሰለም ይመጣሉ ወይ ከሆነ ጥያቄ አይመጡም። እርሳቸው የዛኔ ገብተዋል አይደለ? እርሳቸው የሚመጡት መቼ ነው? የትንሣኤ ቀን መጀመሪያ ትንሣኤ የሚደረግለትና የመጀመሪያው ቀብር ተከፍቶለት የሚወጣው እርሳቸው ናቸው። የትንሣኤ ቀን መጀመሪያ የሚመጡት እርሳቸው ናቸው። ገብተዋል አይደል? ያ ነው። አሁን እሱን ከጨረስን ዒሳ ወይም ኢየሱስ ለምንድን ነው የሚመጣው? ዳግም የሚመጣበት ዓላማ ምንድን ነው ብለህ ጠይቃለህ አይደለ? አዎ እንደዛ ነው። ሲቀጥል መጀመሪያ ደግሞ ይመጣል የተባለ ያለው ደጃል ነው አይደለም? ደጃል ቀድሞ ይመጣል። ደጃል ሐሰተኛው። ስለዚህ አሁን ደግሞ አንተ ያልክ ያለው ነብዩ መሐመድ ቀድሞ ይመጣሉ ነው። ከደጃል አስቀድሞ ነው የመጡት? ከደጃል በኋላ ነው የሚመጡት? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚመጡት የትንሣኤ ቀን። ቅድም አንተ ስትጠይቅ ጊዜ የትንሣኤ ቀን የሚመጣው ማን ነው ስላልክ ነው። የትንሣኤ ቀን ትንሣኤ መጀመሪያ ተደርጎለት ይህች ዓለም ማን ነው ከቀብር የሚነሳውና ትንሣኤ የሚያደርገው የመጀመሪያው እርሳቸው ናቸው። ኢየሱስ ወይም ዒሳ የሚመጣው ደግሞ ከዚያ በፊት ምድር ላይ ነው። እሱ የሚመጣው ገና ምድር ላይ ይህች ዓለም እያለች ነው እያለች ይመጣል። ዓለም የምትፈጸመው ትንሣኤ ከመሆኑ በፊት 10 ምልክቶች ይታያሉ በምድር ላይ። ከነዚያ መካከል አንደኛው መህዲ ይነሳል። ከዚያ ሐሰተኛው ክርስቶስ ይነሳል። ከዚያ ኢየሱስ ወይም ዒሳ ይመጣል። ይወጣል አይደል? ሶስተኛው ምልክት ላይ ነው ያለው እሱ። ከዚያ በኋላ 7 ምልክቶች አሉ። እነዛ እስኪሆኑ ድረስ እዚች ዓለም ላይ ነው ሁሉም ነገር የሚሆነው። ትንሣኤ ገና አልመጣም። ስለዚህ የትንሣኤ ቀን አይደለም ዒሳ የሚመጣው። የትንሣኤ ቀን ከመድረሱ በፊት ነው። ልክ 10ቱ ምልክቶች ከተጨረሱ በኋላ ትንሣኤ ይሆናል። የዛኔ መጀመሪያ የሚነሳውና ትንሣኤ የሚያደርገው የመጀመሪያው ትንሣኤ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ቀድሟቸው ዒሳ ይነሳል። የዛኔ አይመጣም። ከእርሳቸው በኋላ ይነሳል። ገብቶሃል አይደል? ከነብዩ በኋላ ዒሳ ይመጣል ማለት ነው። አገላለጽ ግልጽ ስላልሆነ በምን ቋንቋ ነው ነገር አድርገህ ኦኬ ታስረዳዋለህ። ይመቻል። ሰላም አለይኩም የአቡበከር ግልጽ ነው። ሰላም አለይኩም ግልጽ ወአለይኩም ሰላም ነገር አድርገው እስኪ ትንሽ እኔ 3 ጊዜ ደጋግሜ ነገርኩህ። ታስረዳዋለህ።
አይ እኔ እዚህ ጋር መጠየቅ የምፈልገው ምን መሰለህ ኡስታዝ፣ እንደዛ ከሆነ ነብዩ መሐመድ የመነሳት አቅም እንደሚነሱ እርግጠኛ ከሆናችሁ አስቀድሞ ለምን ከኢሳ በፊት መጥቶ ደጃል እሳቸውን ሳይለም መቅለጥ አይጀምርም? ኢሳን ሳይ ለምን ይቀልጣል? ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሐሰተኛው ክርስቶስ ትንቢትን እየተናገሩ እያሉ ለው ኸረጀ ወአነ በይነ አዝሁሪኩም ለከፈይቱኩም አንሁ ብለዋል። እኔ በመካከላችሁ እያለሁ በህይወት እያለሁ እርሱ ቢነሳ እኔ በቃችሁ ነበር ብለውናል። አቅሙ አንሷቸው አይደለም። የእርሳቸው አቅም ከማንኛው ነቢይ አቅም በላይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ትልቅ አቅምን ተሰጥተዋል። ወቀድ ኡዕጢየ ቁወተ 30 ረጁላን ነቢያችን ሰለላሁ ዐለይሂ ወሰለም ለው ኸረጀ አደጃል ወአነ በይነ አዝሁሪኩም ለከፈይቱኩም አንሁ አሉ። ሐሰተኛው ክርስቶስ ወይንም ደጃል እኔ በመካከላችሁ እያለሁ ቢነሳ እኔ ስለ ሁላቸውም በቃቸው ነበር እርሱን ብለዋል። አንዴ ጣ ያደርጉት ነበር። ግን እርሱን ሊገድል የሚገባው ሐሰተኛውን ክርስቶስ ሊገድል የሚገባው ያ እውነተኛው ክርስቶስ ስለሆነ ነው። ለምን እንደሆነ አሁን በጥሞና አዳምጠኝ ልንገር። አብርሃም መጥቶ ክርስቶስ ማነው ሐሰተኛውን ክርስቶስ ቢገድል ጥበቡ አያስኬድም ነበር። ምክንያቱም ክርስቶስ እውነተኛው ክርስቶስ ማን ነው? የድንግል ማርያም ልጅ ነው። እርሱን ስለ ካዱ እነዚህ አይሁዲዎች ያ ሐሰተኛውን ክርስቶስ በሚመጣ ጊዜ ይቀበሉታል። አይሁዲዎች ለእኛ ቃል የተገባው እርሱ ነው ይላሉ። የዛኔ እርሱን ያወርደውና በዚህ በጠላቱ ላይ በሐሰተኛው ክርስቶስ ላይ እና በአይሁዲያኖች ላይ የበላይ ያደርገዋል። አሁን በደንብ አዳምጡኝ። አላህ ገና ዒሳን ወደ ሰማይ ሊያነሳው ሲል ጠላቶቹ እዛ ያሴራሉ ተንኮላቸውን። ዒሳ እዚህ ከሐዋርያቶች ጋር ተቀምጦ እያስተማረ ነው። እዚያ ጋር ጠላቶቹ ያሴራሉ። እንዴት አድርገን እንያዘው፣ እንዴት አድርገን እንግደለው፣ እንስቀለው እያሉ እያሴሩበት ነው። አላህ ይህን ሴራቸውን አይደበቅበትምና ያውቃል። ምን አለ በቁርአን ላይ ሲገልጸው ወመከሩ አለ ወመከረ አላህ ወላሁ ኸይሩል ማኪሪን አለ። ከመጀመሪያው ጀምሬ ልንገራችሁ ብዬ መሲሁን ለመግደልና ለመስቀል አሴሩበት አለ፣ አደሙበት አድማ። እኔም አድማቸውን ላከሽፍ ወሰንኩኝ አለ አላህ። እኔ ከአድመኞችና ከሴረኞች ሁሉ በላይ ነኝና አለ። ያ ማለት የሴረኞችን ሴራ የማውቅና የማከሽፍ ሆንኩኝ አምላክ ላይ ማለት ነው። ያን አድማቸውን ከተናገረ በኋላ ቀጥታ ወደ ዒሳ ጉዳይ ገባ። ምን አለ? ለዒሳ ቃሉን ገለጠለት አላህ። ሊገድሉት እንዳሰቡ በእርሱ ላይ ተንኮልን እንዳሰቡ አይሁዳውያኖች አላህ ደግሞ እርሱን ሊያድነውና ሊወስደው እንደፈለገ ነገረው። ኢዝ ቃለ አላሁ ያ ዒሳ አንተ ዒሳ ሆይ አለው ኢኒ ሙተወፊከ ወራፊዑከ ኢለይ እኔ አንተን ልወስድህ ነው አለው፣ ወደ እኔም ላነሳህ ነው። ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱትም ከይሁዳውያን ተንኮልና ሴራ ላድነህ ነው አለው፣ ላነጻህ ነው አለው። ከግድያቸውና ከስቅለታቸው ሊያድነው እንደሚፈልግ ነገረው። ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ እስከ ትንሣኤው ቀን ድረስ በእነዚያ በካዱት ሰዎች ላይ አንተንና አንተን የተከተሉህን የበላይነትን አጎናጽፋቸዋለሁኝ አለው። አየህ አይደለ? ምን ቃል ገብቶለታል ሲያነሳው ጊዜ አብሽር አንተንና አንተን የካዱህን ሰዎች የዘመኑ ፍጻሜ ከመድረሱ በፊት የትንሣኤ ቀን ከመምጣቱ በፊት በጠላቶችህ ላይ የበላይነትን አጎናጽፋለሁ ብሎታል። እስከዚያም ድረስ በሰማይ ይኖራል። ወሰደው። በሁለተኛው ሰማይ ላይ በክብር ይኖራል። ከዛ ዳግም ይመጣል። ከዚያ በእነዚያ በካዱት በአይሁዳውያኖች ላይ እና በሐሰተኛው ክርስቶስ ላይ የበላይነትን ይጎናጸፋል። የዛኔ ያ ሐሰተኛው ክርስቶስ እኔ መሲህ ነኝ ብሎ ነው የሚነሳው፣ ደጃል ማለት ነው። አይሁዳውያኖችም እስከዚያ ዘመን ድረስ ክርስቶስ ይመጣልናል ብለው በተስፋ ይጠብቃሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ። የዛኔ የሐሰተኛው ክርስቶስ ወይም ደጃል ሲመጣ ለእኛ ቃል የተገባው ይሄ ነው ብለው ይከተሉታል፣ ይቀበሉታል፣ የእርሱ ሰራዊት ይሆናሉ። ከዚያ በኋላ እውነተኛው ክርስቶስ ከሰማይ በመላእክት ታጅቦ ይወርዳል። በዚያ በሐሰተኛው ክርስቶስ ላይ የበላይነትን ያጎናጽፈዋል፣ በጠላቶቹም ላይ የበላይነትን ያጎናጽፈዋል። ከዚያ በኋላ የሚሰራው ስራዎች አሉ፣ እነግራቸዋለሁ እነሱን። ከዚያ በኋላ ፍጻሜ ይሆናል። ይህም በደንብ ላስተዋለ ሰው ዳዊት ምን አለ? ጌታዬ ለጌታዬ ጠላቶችህን የእግርህ መቀመጫ እስካደርግልህ ድረስ ና ከጎኔ ተቀመጥ አለው። እስከ መቼ ድረስ በሰማይ ይኖራል ኢየሱስ ክርስቶስ? በጠላቶቹ ላይ የበላይነትን የእግሩ መቀመጫ እስኪያደርግለት ድረስ። ያ ማለት ሐሰተኛው ክርስቶስና እነዛ አይሁዳውያኖች የእርሱን የመሲሁን የዒሳን ክርስቶስነት የካዱ ሰዎች ዒሳ በእነርሱ ላይ የበላይነትን እስኪጎናጸፍባቸው ድረስ በሰማይ ይኖራል። እና ተቀመጥ ከጎን ያለው እስከ መቼ ድረስ? በጠላቶቹ ላይ የበላይነትን እስኪጎናጸፍ ድረስ በሰማይ ይኖራል። በእነርሱ ላይ የበላይነትን ካጎናጸፈው በኋላ የዛኔ ፍጻሜው ይሆናል።
የዛኔ ግን በሚመጣ ጊዜ የሚያደርጋቸው ድርጊቶች አሉ። አንደኛ ጠላቶቹ የተባሉት የእርሱን መሲህነት ክርስቶስነቱን የካዱ አይሁዳውያኖችና ሐሰተኛው ክርስቶስ ነው። ተቃዋሚው ነው የእርሱ እኔ ነኝ ክርስቶስ ብሎ በእርሱ ተቃዋሚ ሆኖ የሚነሳው ነው። እነሱን እንዲያሸንፋቸው ያደርጋል። ሁለተኛ የሚያደርገው ምንድን ነው? እርሱን በማምለክ ላይ የነበሩ ሰዎች የዛኔ ስህተት ላይ እንዳሉ ሊነግራቸው ይመጣል። ገብታችኋል? ሶስተኛው ነገር ምንድን ነው? ወደ መካ በመሄድ ሐጅና ዑምራን ያደርጋል። ከነቢያት ሁሉ እርሱ ነው ሐጅና ዑምራን ያላደረገው። ስለዚህ እርሱ ያደርጋል። የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም ወለዚ ነፍሱ ሙሐመድን ቢየዲህ ለየንዝለነ ዒሳ ብነ መርያም ፊ አኺር ዘማን ወየሕጁ በይተላህ አልሐራም ወየዕተሚር አሉ። ነፍሴ በእጁ በሆነች በአምላኬ በአላህ ስም እምላለሁ የማርያም ልጅ ክርስቶስ ከሰማይ በሚወርድ ጊዜ ዛኔ ወደ መካ በመሄድ ሐጅና ዑምራ ይሰራል ብለው ተናገሩ። ሌላኛው ትልቁ ምንድነው? ይሄ የሚመጣበት ዓላማ ወየድዑ ናስ ኢላ ዲኒላህ አሉ። ሰዎችን ሁሉ ወደ አንዱ ሃይማኖት ወደ ኢስላም ወይም ወደ አምላክ ወደ አላህ ሱብሓነሁ ወተዓላ ጥሪ ያደርግላቸዋል። በዚያን ዘመን በመሲሁ ዘመን አንድም ከሃዲ አይኖርም። ሁሉም ሰው ለአንዱ አምላክ ያምናል፣ ይገዛል። ተመልከቱ ነቢያችን ሰለላሁ ዐለይሂ ወሰለም ሁሉን ሰውን ሁሉ ለአንዱ አምላክ እንዲገዙ ካደረገ በኋላ ዒሳ ከእናንተም ጋር አብሮ አንዱን አምላክ አላህን ይገዛል። ከዚያም በኋላ የምድር ሰዎች ሁሉ ለአንዱ አምላክ እንዲገዙ ካደረገ በኋላ የእርሱ ፍጻሜ ይሆናል፣ ይሞታል አሉ። በደንብ ለሚያስተውል ሰው ክርስቲያን መጽሐፋቸው ላይ ምን ይላል? ሁሉ በሁሉ ይሆን ዘንድ ሁሉን ለአንዱ እንዲገዙ ካደረገ በኋላ እርሱም የዛኔ ሁሉን ላስገዛለት ይገዛል፣ የዛኔም ፍጻሜ ይሆናል ይላል አይደል? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ለአንዱ አምላክ እንዲገዙ ያደርጋል። ሁሉም ሰው ለአንዱ አምላክ እንዲገዙ ካደረገ በኋላ እርሱም አብሮ ለአንዱ አምላክ ይገዛል፣ የዛኔ የእርሱ ፍጻሜ ይሆናል። ቅድም የተናገርካት አንድ ነገር አለች። ደጃል ሲመጣ ማለት ነው አንረብኩም እኔ ጌታችሁ ነኝ እያለ ነው እንጂ የሚመጣ እኔ ኢየሱስ ክርስቶስ ነኝ ብሎ አይመጣም። መሲህ እንደሆነ እንትን ይላሉ እኮ እኔ ጌታችሁ ነኝ በጌታችሁ መኑ እያለ ይመጣል እንጂ እኔ ኢየሱስ ክርስቶስ ነኝ ብሎ አይመጣም። ስለዚህ አንተ ኢየሱስ ክርስቶስ ጌታ መሆኑን እያስረዳ ነው። ይቅና አልመልስልህ። እርሱ ሐሰተኛው ክርስቶስ ነኝ ብሎ አይመጣም። ሐዲሱን ሰምቼዋለሁ። አዳምጥ፣ ሐዲሱን አወጣልሃለሁ። እያንዳንዱ ስለሱ የተነገረው ሐዲስ መሲሑ ደጃል ሐሰተኛው ክርስቶስ ይመጣል ተብሎ ሐዲሱ ላይ ተቀምጧል። እኔ ያሳይሃለሁ። ደጃል ምንድን ነው? ደጃል ማለት ሐሰተኛ ማለት ነው። ሐሳዊ ማለት ሐሰተኛ ጌታ ነኝ ብሎ የሚመጣ እንጂ ክርስቶስ ብሎ የሚመጣ አይደለም። ጌታ ማለት እግዚአብሔር አይደል? አዳምጥ። አንደኛ እዚያ ቦታ ላይ እነሱ ምን አይነት የምድራዊ ጌታን አይጠብቁም አይሁዶች። ምድር ላይ እንደዛ አይደለም። ነገር ግን ምድርን የሚገዛ የሆነ ገዢ የሆነ ጌታ ነው የሚጠብቁት። የዛኔ በሚመጣ ጊዜ ያንን የተነጠቅነውን የእስራኤልን መንግስት ይመልስልናል ብለው በዛን አድርገው ነበር ተስፋ ጠብቀው ራሱ ኢየሱስ ክርስቶስን ሳይሆንላቸው ሲቀር ሲሳለቁበት የነበረው ሐዋርያቶች ራሱ ለእስራኤል መንግስትን ይመልሳል ኢየሱስ ብለው ሲጠብቁ ነበረ። ነገር ግን እርሱ የሰማያዊ ጌትነትን መንግስትን ነበር ሲሰብካቸው የነበረው። እንዳጠቃላይ ግን የዛኔ ምድራዊ ስልጣንን ስለሚመልስላቸው ነው ጌታ ያሉት እንጂ በምድር ላይ የሚያዩትን ጌታ ብለው አይጠሩም አይሁዲዎች። ከዚህ የጠሩ ናቸው። ችግራቸው ሌላ ነው እነሱ። እሺና እንዳጠቃላይ ሐሰተኛው ክርስቶስ ተብሎ ተገልጿል። ሐዲሶችን ሁሉ ላወጣልህ እችላለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ስለሱ ትንቢትን ሲናገሩ ክርስቶስ 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 ብሎ ገልጸውታል። ሐሰተኛው ክርስቶስ ተብሎ ደጃል ሐሰተኛ ክርስቶስ ነው። ስለዚህ ሐሰተኛ ክርስቶስ ከሆነ እናንተ ክርስቶስን እንደ ጌታ ትቀበሉታላችሁ ማለት ነው። ምን አገናኝ? ኢየሱስ ክርስቶስ ነብይ ነው፣ መልእክተኛ ነው። ስለዚህ ደጃል እኮ በክርስቶስ ስም ከመጣ ደጃል የሚመጣውን በእናንተ እንጂ በኦርቶዶክስ ሃይማኖት የለም። ደጃል እንደሚመጣ የተቀመጠ ነገር የለም አይደል? አለ ክርስትና ሐሰተኛው ክርስቶስ የክርስቶስ ተቃዋሚ ይነሳል ብለህ አታምንም አንተ? ሐሰተኛ ነቢያቶች መጥተዋል። ክርስቶስ ነኝ ብሎም መጥቷል። ኃይልም ይሰጣቸዋል። ግን በ40 ቀን ዓለምን ያዳርሳል ተብሎ እንደናንተ በቁርአን የተቀመጠ ነገር የለም። በሐዲስም የተቀመጠ ነገር የለም እኮ። ይሄን ነው ይናገራችሁ እኮ ሙሉ አይደለም መጽሐፍ። የእናንተ ላይ ተቀምጧል። የእናንተ ላይ እኮ ተቀምጧል። ስለዚህ ደግሞ ክርስቶስ ነኝ ብሎ ከመጣ
ሙሉ አይደለም መጽሐፉ። ምን እናድርግ? እሺ ኢየሱስ ክርስቶስ እንዴት? ይመጣል ብለህ ታምናለህ አንተ? በሙሉ ልብ በሙሉ ልብ በጣም ጥሩ። እንዴት ታውቃለህ? አሁን ሲመጣ መጥቶ አንደኛው ሰው ሲመጣ ደግሞ በሚል ለፍርድ እንጂ አንተ እንደምትለው ለ40 ዓመት ለምን ይመጣል ሳይሆን እንዴት እንደሚመጣ ንገረንሽ። አሁን ቢመጣና አንድ ሰው እኔ ክርስቶስ ነኝ ቢል ትቀበለዋለህ አትቀበለውም? አመጣጡ እንደ ሌባ ነው። ሲመጣም ምድርም ትታዘዛለች፣ አዋፋትም ሁሉ ማለት በመለከት የእርሱን ይመጣል። ገጽታ ሲመጣ ነገር ነው ያልኩት። ይኸውልህ ተስፋ ቢመጣ አንድ አካል መጥቶ እኔ ኢየሱስ ነኝ ቢል በምን ገጽታ ነው የምታውቀው? በምን ገጽታ? አንደኛ ሲመጣ ልክ ደጃል ቅድም እንዳልከው ደጃል ገና እሱን ከሰማይ ሲያል መቅለጥ የሚጀምረው ልክ መምጣቱ ደጃልማ በክርስትና የለም አልከኝ እኮ አንተ እኮ ልነግርህ እኮ ነው። እናንተ ልክ ከሰማይ እንደምታዩት ለእኛም ከሰማይ ይመጣል። ያቺ ነገር ያገናኘናል፣ ከሰማይ ይታየናል። አይደለም የእርሱን ገጽታ ንገረን። የእርሱን ገጽታ ምን አይነት ገጽታ አለው ሲመጣ? እንዴት ታውቃለህ? አንድ ሰው መጥቶ እኔ ከሰማይ እኔ ኢየሱስ ላይ ቢል እንዴት በምንድን ነው ልትለየው የምትችለው? የእርሱ ገጽታ ምንድን ነው? የሞተ አካል ሁሉ ይሰበሰባል እሱ በመጣ ጊዜ። የእርሱ ገጽታ እርሱ ምን ይመስላል? የእርሱን ገጽታ ከቶ በፊቱ የቆመ አንድም አካል የለም። ሙሴ እንኳን ጀርባውን ያየው ሰምቷል አይደል? እባክህ እሱ ስለሱ አይደለም። ለማንኛውም ያልኩህ እኮ ነው። ኢየሱስ ክርስቶስ በምን ገጽታ እንደሚመጣ አልተገለጸም መጽሐፋችሁ ላይ። ተገልጿል ካልከኝ አይገለጽም። ከቶ የሚገለጽ አምላክ አይደለም ያለን፣ ግን በገቢራቸው በአምላክነቱ በቃል በክርስቶስ በስጋ መጣ እንጂ ለሰው ልጅ ሲል ሰው ለማዳን ሲል መጣ እንጂ ይሄ ነው ተብሎ የተቀመጠ አካል የለም። እኛ ኢየሱስ ክርስቶስ ምን ይመስላል? እስኪ ነገር ኢየሱስ ክርስቶስ ምን ይመስላል? አሁን ቢመጣ እንዳካል የሰው ልጅ ይመስላል። የሰው ልጅ እኮ ገጽታው ንገረን እስኪ። የሰው ልጅ አልኩ ገጽታው የሰው ልጅ። አንተ ማንን የምትመስለው? የሰው ልጅ አይደል? ስለዚህ አምላክ በቃ እሺ፣ ላንሳልሽ። ለምሳሌ ኢየሱስ ክርስቶስ መልክ የለውም አይደለ? ኢየሱስ ክርስቶስ መልክ የለውም አያምርም አይደለ? ለምሳሌ ገጽታው ልጀምርልህ። ውበቱም ደምግባቱም ያማረ ነበር ይላል መጽሐፍ ቅዱስ። የማያምር ነበር ነው የሚለው፣ አያምርም። አይተኸው ነበር? አዎ መጽሐፍ ቅዱስ ላይ ላሳይህ ማስረጃ ከፈለግ። መልክ የለውም ውበት የለውም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እሱ አንድ ጥያቄ ነበረኝ፣ አታስቀድሙኝም? አንድ ቤት አድርገን ይጠይቀ ችግር የለውም። የኔን በብቁ ስላልመለስክልኝ ችግር የለውም። ይጠይቀ ልሰልኛ እንድትል አልጠብቅም ምንም ሲጀመር። ስለዚህ ኢየሱስ ክርስቶስ እንዳላሳየህ መልክ የለውም ይላል መጽሐፍ። ምን ትላለህ? ኢየሱስ ክርስቶስ መልክ የለውም ይላል መጽሐፍ ቅዱስ። አልኩ እኮ ስለ ለእኛ ሲል በሰው አምሳል መጣ፣ በሰው አካል አደረ። እንደኛ የሰው ስጋ አደረ ሳይሆን የእርሱ ገጽታ ለአምሳኛ ጊዜ ገጽታ ውበት የለውም ይላል መጽሐፉ እያልኩህ ነው። እስኪ ታሳይኛለህ? ያሰላም 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 ያሰላም። ቁጥር 5 እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። ይሄ ስለ ኢየሱስ ነው አይደለ? እሺ ምን ይለናል ስለ እርሱ ሲነግረን? የሰማነውን ነገር ግን አምኗል። የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ እያለ ይናገራል። ስለዚህ መልክ የለውም ውበት የለውም ይለናል መጽሐፉ። ምን ትላለህ? እንደ ተርጓሚው ነው። አላሁ አክበር። መልክ የለውም ውበት የለውም ማለት ይሄ ሰውዬ ግን በጣም ውበት እንደ ትርጉሙና አንተ እንደ ተረጎምኮ ነው የምትወስደው። እኔ መቼ ተረጎምኩኝ? መልክ የለውም ውበት የለውም ማለት አይደለ? ነገር ግን ቆይ ላሳየህ አንዴ። መልክና ውበት የለውም ብለን ሲያበቃ እንደገና እዚህ ስንመጣ ጊዜ እጅግ በጣም ያማረ ሰው ምናምን እንዲህ ያስኬዳል። እንደዚህ እንዲህ
እንዲህ ይሄን ሁሉ ውበት ማን የያዘው አሁን ዓለም ላይ? እዚህ ጋር መጽሐፉ የሚለው መልክ የለውም ውበት የለውም ነው የሚለው። እዚህ ጋር በአማረ መልክ ምናምን መሳል። አላህ ሙስተዓን። እሺ ጥያቄ አለ ይቀጥል። ሳክሻ